ኦላላ ልጅ ወለድበት ተብላችኋል። ውለዱ ክበዱ ተብላችኋል። እነዚህ ልጆች በቃ አብረው መኖር ጀምሮ አንድ ቤት። ኦ ማይ ጋድ ይህ ጎጆ ሳይሞቅ አልቀረም። ለማንኛውም ውለዱ ክበዱ፣ ልጆቹ ይንጫጩበት። ቤቱ በጣም ሰፊ ነው፣ ለሁለት ሰው ብቻ እንደውም ይበዛልና ዱብ ዱብ አድርጓቸው ተብላችኋል። እንዴና ታዲያ ሀብ ውለዱ ምናምን ይንጫጫበት ጮት እንስማ ብቻ ሳይሆን አጣምራቸዋ። ልጆቹ እኮ ኮንታክት አልፈጠሩም። ልጅ ለመውለድ እኮ በቃ መጋባት አለባቸው። በቃ ሊጋቡ ነው ማለት ነው ሀይሚና ቡራ። ኦላላ መቼም እንደዚህ እየተባለ ሀይሚና ብሩክ ፍቅረኛሞች አይደሉም ልትሉ አትችሉም እንዴ? ምን ሆናችኋል? ውለዱ ክበዱ እየተባሉ እኮ ነው። ልጅ ውለዱ እኮ አይባልም። አንድ ሰው እኮ ማለት ነው ፍቅረኛሞች ካልሆኑ ውለዱ አይባልም። ገብቷችኋል? ስለዚህ ፍቅረኛሞች ናቸው ማለት ነው። እየቆሰቆሱት ነው ለኛ በይፋ ባያሳዩንም እና በቅርቡ እንግዲህ አዲስ ነገር ይኖራል ብዬ አስባለሁ። ከዛ ውጭ ደግሞ የቡራ ወንድም እንትን መጥቶለታል። በጣም ጥሩ። ዞሮ ዞሮ ሀይሚና ብሩክ ናቸው እዚህ ያደረሱት። ምክንያቱም እነሱ ቪዲዮ ሲሰሩ ነው ሰብስክራይብ ምናምን ጨመር መር የሚልለትና በጣም ደስ ይላል እንደዚህ በመሆኑ። ምክንያቱም የነሱ ውጤት ስለሆነ ከነሱ ጋር ሆነ ደግሞ ይሄን ነገር ማውጣቱ በጣም ደስ ብሎናል። ለማንኛውም እንግዲህ እነዚህ ልጆች ካፕል ሆነዋል ማለት ነው። አሁን በቃ ሊቆሰቁሱት ነው ሊቋሱት ነው በአንድ ቤት ማለት ነው። ለማንኛውም ተጋቡና ውለዱ ውለዱ። እንዴ ምን ሆናችኋል? ሩታና አብርሽ እንኳን እንደዚህ እየተጠሳጠሱ ማለት ነው። አንዴ በቦክስ አንዴ በካልቾ አንዴ አብርሽ ሌላ ሴት ሲያቀፍ አንዴ ሩታ ሌላ ወንድ ስታቀፍ ከዛ ዳኒ ጋር ስትሄድ ከዛ አብርሽ ሄርሜላ ጋር ሲሄድ ከዛ ነፂ ጋር ሲሄድ ብቻ ሾለክ እያሉም ቢሆን ስራ እየሰሩ ነበርና ልጅ ወለዱ። አያችሁ ወለዱ። እና እናንተም እንግዲህ ያው ተጋቡ፣ በቃ ተጋቡ። ምን ቀራችሁ እንዴ? ውለዱ ክበዱ ከተባለ ያው ፍቅረኛሞች ናችሁ። ለኛ ምን የምታደርጉት አክት እኮ ፍቅረኛሞች ነውና እባካችሁ በአደባባይ አንድ ቀን ብሩክ ተንበርከከ ታገብኛለሽ ብለ ጠይቃት። እቺን የመሰለች እንቡጥ አበባ የሆነች ልጅ ማለት ነው። ለቀም ሲያረግባ አንዱ የራስ አድርጋት። እንዴት ናችሁ እኔ ወዶቼ እኔ ማሮቼ እኔ ፍቅሮች? ደህና ናችሁ? በጣም ደህና ነኝ። እና ሀይሚ ዛሬ ደስ በሚል ቪዲዮ መጥተዋል። ነጭ በነጭ ሆነው ማች ለብሰው ምናምን አበባ መስለው በሀይሚ ቤት ፏፈሽ እያሉ ነው። ሀይሚ አማቿን የሚባለው ዋርሷን ይዛ በቤቷ ፏፈሽ እያለች ነበረ። እንግዲህ ሀብ እንትኑ መጥቶለት እሱን አውጥቶ እና ሀይሚንም እያመሰግናቸው ነው። አዎ ይሄ ነገር ያው የነ ሀይሚ ውጤት ነው። እና ሀይሚ እኮ መቼም ለብዙ ሰው እንጀራ እያበሰሉ ነው በነገራችን ላይና ቲክቶክ ላይም ሆነ ዩቲዩብ ላይ የሚሳደባሉ የሚያሽቃብጣሉ። ዞሮ ዞሮ እንጀራቸውን እያበሰሉ ነው። ሁሉ የሚያሽቃብጡ የሚዋሹ ምናምን እኮ ወዶ አይደለም በነገር አሁን ዩቲዩብ ላይ የሚሰሩትን ማለት ነው ሲዋሹ በጣም ተሰድቧቸዋላችሁ። ውይ እኔማ እንደዛ አይነት ስድብ እንዴት ሰውነቴን ውርር ነው የሚያደርገኝ። እኔ ሆነ ቤቴ ማለት ነው አንዳንዴ እኔም እንደነሱ ልቀደድ እንደ ውሸቴን ብዬ አስባለሁ። ግን ደግሞ ስድባችሁ በስመ አብ ወልድ መንፈስ ቅዱስ ቆዴን ስር አድርጎት ነው የሚገባ። አንዳንዴ ውሸቴን ቅድድድ ሳደርግበት አሁን እኔ ውሸት ይቻላል አልዋሽም። የምር ግን ዝም ብዬ አንዳንዴ እናንተን ለመታዘብ ውሸቴን ልቅቅ ሳረገው እናንተ ደግሞ በስድብ ጥሩግ ስታረጉኝ በቃ ቆዴን ስር አድርጎ አጥንቴ ጋር ነው የሚደርሰው ስድባችሁና እና እንደዚህ አንዳንዴ ዝም ብለው የሆነ ሪከርድ ሲያመጡ ምናምን በጣም ተሰድቧቸዋላችሁ። እና ተስደቧቸው እንጀራ ነውና በእነሱ ብዙ ሰው እንጀራ እያበሰለ ነው። ሲቀጥልኛ በእነሱ ስንሰራባቸው በጣም ብዙ የሚወዳቸው ሰው ይመጣል፣ ብዙ ተከታይ የሚኖራቸው። እኛ ትንንሾቹ ስንፈታፍትባቸው ነው። ገባቸው አይደለ? ተያይዞ መሄድ ነው። እኛ እነሱን እናበረታታለን፣ እናስተዋውቅላቸዋለን። ከዛ ደግሞ በእነሱ ስንሰራ ቪው ሲኖርኛም እናረጋለን፣ ትንሽ ነገር ቅምስ እናረጋለንና ማለት ገንዘብ ማለት እና በእነ ሀይሚ ነው ሀብ ራሱ 100,000 የገባው። ገባችሁ? በጣም ብዙ ጊዜ ቪዲዮ ሰርተውለታል። 100,000 ሊገባ ሲልም ሰርተውለታል። 50,000 ሊገባ ሲልም ሰርተውለታል። እሱም ጎበዝ ነው። በእርግጥ ከሚስቱ ጋር ጥሩ ቪዲዮዎችን ይሰራል። ግን አብዛኛው የነ ሀይሚ ነው። 50,000 ሲገባ ሰርተዋል። 100,000 ሲገባም እነሱ ቪዲዮ ሰርተውለታል። እና ያው የነሱ ውጤት ነው ማለት ነው። እና አንድ ቤት ሆነው ነው ደግሞ እሱ ሲሄድ ደግሞ አንድ ቤት ነበሩ። በቃ አብራችሁ መኖር ጀመራችሁ። አታደርጉትም። ብሩኬ ተንበርክኮ ቀለበት ሳያስርልሽ ዝም ብላችሁ እንደነንትና አብራችሁ አትሆኑም። አታደርጉትም። እኔ እንደዛ ነው መቼም አብሮዬ ኧረ ላወራ ነበር ትቻለሁ። ዞሮ ለመውለድ ብዙ ፕሮሰስ አለው። ውለዱ፣ መውለዳችሁ አይከፋም። ግን እኛ ምን ፈልገው ነገር አለ። ሴት ልጅ እንዲደረግላት የሚፈልገው ነገር አለና አሁን ብሩኬ የቀረ ማለት ነው። አንዱ ቅርጥፍ አድርጎ ልቅም አድርጎ ወስዶ የራሱ ሳያደርጋት አንተ ምን ታደርጋለህ መሰለህ? ሀይሚን የምትፈልጋትና የምትወዳት ከሆነ
ቀለበት ታስርላታለህ። 3 አመት ቆያችሁ። ከዚህ በላይ ምንድነው? ቀለበት ሰሩ። ከዛ ማለት ተጠጋጋችሁ፣ ተቀራረባችሁ ብዬ ነው። አብራችሁ መኖር ከጀመራችሁ ብዙ ነገር መፈጠሩ ስለማይቀር ቀለበት ታሳሰሪና ሀይሚዬ፣ ከዛ ሰርጋችሁን ደግሞ ድል ባለ ሰርግ ትጋቡና ከዛ 4 ልጆች ዱብ ዱብ ነው እንጂ ዝም ብሎ አይሆንም። ገባችሁ? እና በጣም ስለምንወዳችሁ እንደዚህ ብታደርጉ በጣም ደስ ይለኛል። እንግዲህ ከዛ ውጭ ሌላ ምንም ምለው ነገር የለኝም። በቃ በአጠቃላይ በዛሬው ቪዲዮ ምንም ማስተያየት ልንሰጥ አንችልም። በቃ በጣም ደስ የሚል ነገር ነው። በቃ የእነሱም ውጤት ነው። ግን ደግሞ እንደዚህ ደስ ብሏቸው እየሳቁ ምናምን ስለመጡ በጣም ደስ ብሎኛል። በቃ ከዚህ ውጭ ሌላ ምንም አይነት አስተያየት የሚሰጥበት ቪዲዮ አይደለም። ሌላ ደግሞ የተረዳውን ነገር ቢሆን በቃ እነሱ ፍቅረኛሞች ናቸው። በቃ ሀብ እንደዚህ ውለዱ ምናምን ልጅ ቢኖረው ምን እያለ ያወራል። እና እንዴ በቃ ለኛ ፍቅረኛሞች ነን ብሎ ባይነግሩንም የሚያደርጉት ነገር፣ የሚሰሩት ስራ፣ የሚሆኑት፣ የሚጣሉት፣ የሚጨቃጨቁት በቃ እነሱ ለኛ በይፋ እንደዚህ ነን ብለው ባይነግሩንም በቃ ፍቅረኛሞች በቃ የሆነ ለኛ አያስተምሩም ብለው ስላሰቡ እንጂ ልጆቹ በቃ ፍቅረኛሞች ናቸው ነን ብለው ባይነግሩንም ማለት ነው። ምክንያቱም ሀብም የሚለው እንደሚለው ከሆነ በቃ ፍቅረኛ ካልሆነ ሰው መቼም አይወልድም አይደል? ልጅ ውለዱ አይባልም ፍቅረኛሞች ካልሆኑ። ሀይሚም ሌላ ሴት ጋር ቢሆንም ፍቅረኛው ካልሆነ የሚያናድዳት ነገር የለም። ብሩክም ሌላ ወንድ ሲመጣ እና ፍቅረኛሞች እንደሆኑ ተረድቻለሁ። በቃ ለኛ በይፋ ባይነግሩንም ልጆቹ ናቸው በቃ ሆነዋል። ብሩክም እዛው እየኖረ ነው ምናምን በቃ ብቻ ብዙ ነገራቸው እንደሆኑ ያሳያል። ለኛ በይፋ ባይነግሩንም እንደሆነ ነው የሚያሳየው። ዋናው ነገር አለመለያየታቸው፣ አብረው መቀጠላቸው ምናምን ነው። እና እንግዲህ ሌሎቹ ደግሞ አስተያየት የምትሰጡትን ምን ብላችሁ እንደምትሰጡ ከዚህ በኋላ አናውቅም። ታርቀዋል እንግዲህ ሰላም ሆነዋል። ከዚህ በኋላ ደግሞ ምን ብላችሁ ጸብ እንደምጭሩ ፈጣሪ ወቀው። ብቻ ደስ ብሎኛል ሀይሚዬ፣ ደስተኛ ስለሆንሽ ስለሳቅሽ ምናምን በጣም ደስ ብሎኛል የኔ ቆንጆ ማለት ነው።